ከራሻ አንድ ስፔሻሊስት ይመጣል። የማህፀን ራጅ ውጤት ይዘን እሱ ጋር እንሄዳለን። ስንሄድ የሱ የመጨረሻው ውሳኔ ምንድነው? መልክተ መውለድ አትችይም ነው። መውለድ አትችይም። ቃጥላ ማርያም ስንሄድ ጮኸ። አንድ ኦቫሪ ያላትን ያስቆረጥኩት እኔ ነኝ አለ። የዶክተሩ አይምሮ ላይ አርፌ ቁረጣው ትክክል አይደለም ብዬ ያስቆረጥኩት እኔ ነኝ አለ። ሁለተኛውን ልደግም ስል ግን ሰማዕቷ ራሷ በመነኩሴ ተመስላ ውጪ ትለኛለች። ውጪ እኔ አላወኩም። ውጪ ጸበል ነው ላንቺ የሚያስፈልግሽ ውጪ አልወጣው። በቃ ራሱ ቅዱስ ጊዮርጊስ በተኛውበት በፈረሱ እላይ ላይ ይሽከረከራል። እላይ ላይ ነው የሚዞረው። እሺ ራሱ ሰማዕቱ ሞት እንዲህ ነው እንዲህ አልኩኝ። ሞት እንዲህ ነው በቃ ልጄ ፊቴ ላይ መጣችብኝ። ወይኔ ልጄን ሳላያት እዚህ በራውስ ልቀር። ኧረ ተው። ራሱ ሰማዕቱ ከነፈረሱ ከነ ሁሉ ነገሩ ከነ ክብሩ ከነ ሞገሱ ራሱ ሰማዕቱ እሺ በይ ነው የሚለኝ። እሺ በይ። አንድ አባት መጡና ሊምራችሁ ነው። እዚህ ቦታ ያልተፈቀደለት ሰው አይረግጥም። የምትጨነቁት እናንተ ሳትሆኑ እላያችሁ ላይ ያለው ክፉ መንፈስ ነው። ስለማገባው ባል ሳይቀር የልቤን መሻት ሞልታልኝ ከዛ ወጣሁኝ። በቃ ለስንት ጎረምሳ ተይዤ ነው ስነቃ፣ ለስንት ጎረምሳ ተይዤ ነው። ከዛን ማዘርጋ ይዛኝ መጣች። ኦ ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ በ20 ዓመቱ ተጋድሎን ጀምሮ 7 ዓመታትን ተጋድሎ 3 ጊዜ ሞቶ ተነስቶ የዛ ጊዜ የተቀበለው ቃል ኪዳን ዛሬ ልጆቹን እየባረከና እየፈወሰ እያዳነ ይገኛል። ማን ነው? ሰማዕቱ ቅዱስ ጊዮርጊስ። የበርሜል ቅዱስ ጊዮርጊስን ገቢረ ተአምራት እኔም እናንተም ዛሬ ድንቅ የሆነውን ምስክርነት አብረን እንሰማለን። አላብዛባችሁ፣ በቀጥታ ወደ እንግዳዬ ነው የምወስዳችሁ። ጥሬና ክብረሽ ስቱዲዮ ድረስ ስለመጣሽ እቴ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። እንኳን ደህና ቆየኝ አላይ። እስቲ ለአድማጭ ተመልካቾቼ ስምሽን በማስተዋወቅ ከየት እንደመጣሽ በመግለጽ ፕሮግራማችንን ጀምሮ ስምሽን ማን እንበል? አመሰግናለሁ። ስሜ መልክተ ዮሐንስ ይባላል። የመጣሁት ከሐዋሳ ነው። መልክተ ዮሐንስ ደስ የሚል ስም ነው ያለሽ። በጣም ማን ያወጣልሽ? አባቴ ነፍሱን ይማረውና አባቴ እሱ ነው። መልክተ ዮሐንስ የኔ ታናሽ ወንድም ዘመነ ዮሐንስ። ስም አወጣጥኛ ቤት ጥሩ ነው። መልክተ ዮሐንስ፣ ዘመነ ዮሐንስ፣ አጼ ዮሐንስ በለው ሌላ ማን ያለ ይቀጥላል። በጣም ደስ ይላል። እስቲ መልክተ ማናት ከሚለውን ጀምር። እንደው እድገትሽ፣ ውልደትሽ በርሜል ቅዱስ ጊዮርጊስ ከመሄድሽ በፊት ወደ ኋላ እንደው ለሌሎች ሰዎች የሚጠቅም የሚያስተምር ነገር ካለ መልክተ ማናት? መልክተ ባጭሩም በረጅሙ የፈተና ሰው ከልጅነት እስከ እውቀት ማለት ይቻላል። ዳር እስከ መያዝ ወልዶም ከመሳም በኋላ ተወልጄ ያደኩት አሰላ ነው። አባታችን በስራ ምክንያት ወደ ሐዋሳ ሲመጣ ተቀይረን መጣን። ለቤታችን 5ኛ ልጅ ነኝ። እሺ ጥሩ ቤተሰብ የሚባል ነው ያሳደገን። ፈራ እግዚአብሔር ያላቸው ቃለ እግዚአብሔርን አምኖ የሚኖሩ እናትና አባት ናቸው ያሳደጉን። መልክተ በጥሩ ቤተሰብ ጥሩ ሆነ ያደገች ልጅ ናት። ከ6ኛ ክፍል ጀምሮ ግን ፈተናዋ ይጀምራል። እሺ ፈተናዋ ይጀምራል ስል የልጅነት እድሜን እኔ አላቆም ስል በጣም በፈተና ከቤተሰቤ አልፌ ጎረቤት እየተፈተነብኝ ልጅ ነኝ። ያው በትምህርቴ ጎበዝ ተማሪ ነበርኩ። ጥሩ የሚባል አስተዳደግ አድርገን ጥሩ የሚባል ትምህርት ቤት ተምረን ያደግነው። ከ6ኛ ክፍል ጀምሮ ግን በኋላ ጤና ጠፋ። ያው ጾሚ ነኝ ማለት ጎበዝ ባልሆንም ጾም አለው በልጅነቴ። ሁዳዴ የሚሆን ፍስለታ የልጅ የትልቅ የትንሽ የሚባል ነገር የለም፣ እንጾማለን። እና አስታውሳለሁ ሁዳዴ ጾም ነበረ አጋጣሚው። እና ከትምህርት ቤት ስመለስ ያው አንድ ቦታ ጎራ አልኩኝ። ከዛ በኋላ ነው በቃ የኔ ህይወቴ፣ ልጅነቴ፣ ማንነቴ፣ ጥሩ አይምሮዬን ብዙ ነገር ያጣሁት ከዛ በኋላ ነው። እግዚአብሔር ይመስገን ጥሩ ቤተሰብ ስላለኝ እግዚአብሔርን ፈርተውና አክብረው የሚኖሩ እናትና አባት ስላለኝ ከዛ ጊዜ ጀምሮ ይጀምራል።
ለኔ እንደ ትልቅ ፈተና ነው። ቤተሰብ መጀመሪያ አልተረዳኝም ነበር። በጣም እታመማለሁ፣ ያመኛል ስል በወር ውስጥ እስከ 30 አይነት መርፌ ልወጋ እችላለሁ። አንዴ ቶንሲል፣ አንዴ ወባ፣ አንዴ ታይፎይድ፣ አንዴ ታይፈስ በቃ በጣም እና ታላቅ ወንድማችን ጥሩ የሚባል ክርስቲያን ነው። በብዙ ፈተና ውስጥ አልፎ በእመቤቴ ጸበል ተፈውሶ እሷን ስሟን እየጠራ ጠዋት ውዳሴ ማርያም ሳይደግም አይወጣም። እሱ በሚጸልይበት ሰዓት እኔ እረብሻለሁ፣ በጣም ይረብሸኛል። ግን ያ ነገር ቶሎ ቤተሰብ አልገባውም። 6ኛ ክፍል አለፈ፣ 7 8 ሚኒስትሪ እንደምንም ታለፈ። ያ የነበረኝ አቋም የነበረኝ የትምህርት ክህሎት እየጠፋብኝ መጣ እና አባታችን ነፍሱ ይማረው በጣም በትምህርት የሚያምን ሰው ነው። ብዙ ርቀትም ሄዶ በትምህርት የተጓዘ ሰው ነው እና በቃ ጥል ነው ከቤተሰብ ጋር። ለምን ይሄ ውጤትሽ ለምን ቀነሰ? በጣም ተሸላሚ ጎበዝ ተማሪ ነበርኩኝ። 9ኛ ክፍል ቤንቢ የሚባል ትምህርት ቤት አለ ሐዋሳ፣ እዛ ገባሁኝ። መማር አልቻልኩም። በቃ ሁሌም መውደቅ ነው። ተሸክሞኝ ይዘውኝ ይመጣሉ። እናቴ መካከለኛ ክሊኒክ ውስጥ ነበር የምትሰራው። ይዘውኝ ይመጣሉ። እዛ መርፌ ወጋለሁ ወይ ሳምንት በጉልኮስ ተኛለሁ። በቃ ያለ ህይወቴ ለኔ እየከበደ መጣ። በሽታሽ ምን እንደሆነ በሽታዬ በቃ ምን እንደሆነ ዛሬ ቶንሲል ከሆነ የቶንሲል መርፌ ወጋለሁ። ነገ ወባ ከተገኘብኝ ለ1 ለ3 ቀን መርፌ ወጋለሁ። ታይፎይድ ከተገኘብኝ ለ7 ቀን በቃ ግራ ግብት በሚል ሁኔታ ቤተሰብ ግራ እስኪገባው ድረስ መታመም ጀመርኩኝ። ግን አንድ አጋጣሚ መጣቸው። እግዚአብሔር ሲመርጥ ሲያስብክ ሊምር ሲመጣ የሆነች መንገድ አለችና አንድ ጓደኛ የሰንበት ትምህርት ቤት ስላሴ ታገለግል ነበረ። ለምን ጸበል አንሄድም አለችኝ። ኧረ እኔ አልሄድም አልኳት። እኔ አልሄድም ቃል ኪዳን ትባላለች። እኔ አልሄድም ቃልዬ አልኳት። እንዴ ምን ችግር አለው? ጠዋት እንጠመቅና አብረን እንመለሳለን አለችና ያኔ ስላሴ ስንጠመቅ 1 ብር ካርኒ ይቆረጣል። ከዛን በቃ በስንት መከራ ይዛኝ ሄደች። ከዛን ያንን ካርኒ 1 ብር ብቻ ነበር ያዝነው። በቃ እኔ እንደውም አንቺ ተጠመቂኝ 1 ብር ስላልያዝኩኝ አልገባም አልኳትኝ። በፍጹም አለችና ሁለታችንም ነገረችና ለካርኒ ለሚቆርጠው ልጅ ገባን። ከዛ በኋላ ራሴን አላቅም። የማስታወሰው ጸበሉ ሲነካኝ የሆነ ነገር እንደቀየረኝ ነው። ዘመኔም ሙሉ ልጅነቴም ሙሉ ሲጫወተብኝ የነበረው ለካ ትልቅ መንፈስ አለ፣ ለቤተሰብም ያልተገለጸ። የት ስላሴ ነው? ሐዋሳ ስላሴ ቤተክርስቲያን ለኛ ደብራችን ነው። ከዛ በኋላ በቃ ተጠመኩኝ። ምን አልኩኝ? እንዳጋጣሚ ቅዳሜ ቀናት ማዘር ስራ ነበረች፣ ይዛኝ ሄደች ማዘር ጋር። በቃ ለቀስኩኝ። እኔ በቃ ለስንት ጎረምሳ ተይዤ ነው ስነቃ፣ ለስንት ጎረምሳ ተይዤ ነው። ከዛን ማዘር ጋር ይዛኝ መጣች። በቃ ማዘር በጣም ተረበሸች፣ አለቀሰች። አባታችን ባህር ዳር ነበር የሚሰራው፣ ቁንዝላ የምትባል ከተማ ላይ እዛ ነበር። በፊልድ ብዙ ጊዜውን እኛ ጋር አያሳልፍም። ከዛ በኋላ በቃ በጣም ተረበሸ። ቤተሰብ አይቶ የማያውቀው ሰምቶ የማያውቀው ነገር ነው፣ ለቤታችን አዲስ ነገር ነው። ከዛን ተባለ። ከዛ በኋላ በቃ እናቴ ጸበል ማመላለስ ጀመረች። በጣም ብዙ ፈተና ከስላሴ ማርያም፣ ከማርያም ኪዳነ ምሕረት በጣም ብዙ ጸበሎችን ማመላለስ ጀመር። ልክ መፍትሄው ጸበል ላይ እንዳለ መፍትሄው በቃ አሁን ምንድነው መንፈሱ ሲጋለጥም ሲለፈልፍም የነበረው እነዛን ያን ሁላ መርፌ ሲወጋ የነበረው ያ ሁላ በሽታ መቼም በሽታ ከመድኃኔዓለም አይደለም። በሽታ ሁሉ የርኩስ መንፈስ ነው። እሱ እንደሆነ ተናገረ። በቃ ጥሩ እናት ጎበዝ እናት ጀግና እናት ናት ያለችኝ። ወንድሞቼ እህቶቼ በቃ ጸበል ማመላለስ ጀመሩ። ዛሬ አንድ መንፈስ ይጋለጣል፣ ነገ አንድ መንፈስ ይሸኛል። በቃ እንደዛና ከቤት ሮጦ ሁላ ያስወጣኛል። እና ማታ ስተኛ በር ይቆለፍና እናቴ ቁልፉን ኪሷ ውስጥ ደብቃ ነው የምተኛው፣ ከፍቼ እንዳልወጣ። አባታችን ፊልድ ነው። እዛ በኋላ ያው ሰማ ፋዘር መጣ። ሲመጣ ለምን አርሴማ አትሄድም ተባለ። ይርጋለም ለኛ 42 ኪሎ ሜትርና ቅርብ ናት። ደግሞ ያኔ ገና መፍለቁም ነበር ጸበሉ። እዛ ለምን አትሄድም ተባለ። አባታችን ከባህር ዳር መጣ። እናትና አባቴ ይዘውኝ እኛ ሱባኤ ገባን። አባታችን ጸበል ገባ። በሱባኤ ሁኔታ ውስጥ ሳለው ያው ልጅነትም ነበረ አለማወቅም ነበረ እና በ3ኛው ቀን ሰማዕቷ ራሷ
በመነኩሴ ተመስላ ውጪ ትለኛለች። ውጪ እኔ አላወኩም። ውጪ ጸበል ነው ላንቺ የሚያስፈልግሽ ውጪ። አልወጣሁም በቃ አላወኩኝም። ልጅነትም አለ አርምሞም ነው መነጋገር አይቻልም። እናት ያለች ከአጠገቤ ግን መውጣትም አይቻልም። እዛን 7 ቀን ጨረስን። ልክ ስንወጣ የመጨረሻ ቀን ጸበል ተጠምቀን አውደ ምሕረት ላይ አርምሞን የምትፈታው እዛን ጸበል ተጠመኩኝ። እዛ ጋር መንፈስ ይጮሃል። እዛ የሚያጠምቁ አንድ አባት ነበሩ። ለምንና ምንም ህልም እንዲሳታይ ሲሉ ነገርኳቸው። ስነግራቸው ጊዜ በጣም ተረበሹ። ለምን አላወኩም ምን ያልኳቸው። በቃ ከዛን ማርያም ቤተክርስቲያን መጠመቅ እንዳለብኝ ነበር የተነገረኝ። ማርያም ቤተክርስቲያን ጥቁር ውሃ ማርያም የምትባላለች እኛ ጋር እዛ መጠመቅ ጀመርኩኝ። ብዙ ፈውስ ብዙ ድነት አገኘው። ጸበል ተጠጣው ጎበዝ ነኝ እኔ 10 ሊትር ከጠጣው እናቴ አብራ 10 ሊትር ተጠጣለች። ከሆዴ የሚወጣው ጉድ የተለየ ነው። በጣም ከምጥ የሚያስጨንቅ ነው ሽንት ቤት ስቀመጥ የሚወጣው። እግዚአብሔር ይመስገን ደህና ሆንኩኝ። ጠፋ ዛሬ አለ ነገ አለ ሲባል እግዚአብሔር ይመስገን ደህና ሆንኩኝ። ኢንተራንስ ወሰድኩኝ። ካምፓስ ገባው። ከካምፓስ ስማርም አልፎ አልፎ ካምፓስ ውስጥ ይጥለኝ ነበረ። ወድቃለሁ። ከዛ በቃ እያማተብኩ ምንም ያልኩኝ ቤተሰብ ከምረብሽ ብዬ እኔ ግቢ ተማሪ ልገባ ስል ነው አባታችን ያረፈውና ለምን እናቴስ ለምን ትረበሽ በሚል በቃ ነገሮችን ያልኩ ከካምፓስም እግዚአብሔር ይመስገን ወጣን። ከዛም በኋላ ግን ካምፓስ ተማሪ እያለሁኝ አካውንቲንግ ተማሪ ነበርኩኝ። እያለሁኝ በቃ እታመማለሁ። በአንድ ጎኔ ፔን ይሰማኛል፣ ያመኛል፣ አልቻልኩም። ከዛ በኋላ ያኔ የመሬት መንቀጥቀጥ መጣ። ከዛ በኋላ ወደኩኝ። ከአራተኛ ፎቅ ላይ ወደኩኝ። ከአራተኛ ፎቅ ወደ ታች በደረጃው ነው የወደኩት እና አንገቴ ይሄ አከርካሪ ተሰብሮ ነበር። ቦታውን ለቆ ኮላፕስ አድርጎ ሰርጀሪ መሰራት አለበት ጥቁር አንበሳ ሲባል በአምቡላንስ ነው። ደም ነበር የሚያስተፋኝ። ይዘውኝ ሄዱ። እግዚአብሔር ይመስገን ያም ስራ ያሳጥናይል ነበር። ያው መጨረሻ ላይ ቢገባንም ግን ጥሩ ቤተሰብም ስለነበረ ጥቁር አንበሳ ቼክ ተደረኩኝ። ስደረግ ጊዜ ያው ከአከርካሪዋ ጋር ይያዛል ከስፓይናሌ ጋር ይያዛልና ሰርጀሪ በሷ እድሜ ከባድ ነው። አንደኛ ከብሬን ጋር ይያዛል፣ ሁለተኛ ስፓይናሏ ሀገር ውስጥም ለመስራት ይከብዳል። ስለዚህ አንድ ኒውሮ ሰርጅን ነበረ። የልጅም ገላ ስለሆነ እስቲ በቴራፒ ለምን አንሞክረውም ተባለ። በቴራፒ ተሞክር ተብሎ በቴራፒ የተሞከረ አንድ ደግሞ ጥሩ ዘመድ አለን ለእግዚአብሔር የቀረበ እና ውጪ ተምሮ ነው የመጣው። እሱ ድርሳን እየተደገመ ምን እየተባለ ቴራፒውን መስራት መታሸት ጀመርኩኝ። ቦታውን ያዘ መጣ። ከዛን ቢስትሮ ሞላው አልቻልኩም። ረጅም ሰዓት መቀመጥ አልችልም፣ ረጅም ሰዓት መተኛት አልችልም። በኮላር ነው በቃ ስንቀሳቀስ ሙሉ ሰውነቴ ካልሆነ አንገቴ ብቻ አይዞርም። ከዛ በኋላ ያቺን ፈተና ከአመት በላይ ተፈትነን ቤተሰቡ ሙሉ እናቴ ስታስታመኝ ወንድሞቼ ዘመድ ሲያስታመመኝ አለፈ። ከዛ በኋላ ሐዋሳ ዩኒቨርሲቲ ውስጥ አካውንቲንግ ጀመርኩኝ። ዊኬንድ ማለት ነው። በቃ ኢንጂነሪንግ ነበር መማረው። ያ ሆልድ ሆነና ዊዝድሮ ሞላውና ወጣማት። ረጅም ሰዓት መቀመጥ አልችልም ምንም ስለማልችል ቴራፒውን እየተደረኩ ምን እያልኩኝ ልክ የሚካኤል ቀን ኮላሩ ተፈታልኝ። የቀን ኮላር ማረጋው አለ የአንገት መደገፊያ የማታ አለኝ እና ስቃይ ነው። ሰው ተሸክሞ ነው ሽንት የሚያስቀምጠኝ ምን የሚለኝና ከዛን እግዚአብሔር ይመስገን የቅዱስ ሚካኤል ቀን ነው። ድርሳን እየተደገመ እየታሸው ያለ ምን እንደሆነ አላቅም ከላይ ላይ እግዚአብሔር ይመስገን አንገቴ መንቀሳቀስ፣ በስርዓት መራመድ፣ በስርዓት ረዘም ያለ ሰዓት መቀመጥ ጀመርኩኝ። ቅዱስ ሚካኤል በህይወቴ ትልቅ ቦታ አለው ለኔና እግዚአብሔር ይመስገን ዳንኩ። ምን አልኩኝ ከዛን አይ ወደ ድሮም ወደ ኢንጂነሪንጉም ከምትገባ በቃ ለምን አካውንቲንግ አትማርም 4 አመት ተብሎ አካውንቲንግ ለማር ሐዋሳ ዩኒቨርሲቲ ተመዘገብኩኝ ከታላቅ እህቴ ጋር። ከዛ በኋላ ያንን ትምህርት የተማርኩ እያለ ሁለተኛ ፈተና መጣ። ምንድነው እኔ አላቅም ኩላሊቲ ነው የሚመስለኝ ያው ለጥናትም ለምንም ስለመቀመጥና ቼክ ሲደረግ የማህፀን እጢ ያለብሽ ተባልኩኝ። የማህፀን እጢ ያለብሽ ሲባል በቃ እና ምን ይሻላል ሲባል ታየው ምን አልኩኝ ህመሙ ከምል በላይ ነው። በጣም ከምል በላይ ያማል።
ህመሙ ፔኑ ማለት አንድ ሰው ህመም የሚገባው ሲያዝ ብቻ ነው። እኔ አንተ ፔን የሚገባኝ እኔ ሲያመኝ ነው እንጂ ምንም ብትለይ የሆነች ነገር አዝኝልክ ላልፍ እችላለሁ። ግን እኔ በዛ ሰዓት ህመሜ ከባድ ነበረ። በቃ በጣም ፔን አለው ምናምን። ከዛን አንድ የምናውቀው ዶክተር ነበር። እሱ አየኝ አልትራሳውንድ ውስጥ ላይ ደም ማፍሰስ ጀምሯል ተባለ። እጢው በአንድ በኩል ራፕቸር አድርጎ ደም ማፍሰስ ጀምሯል። ስለዚህ ኦፕራሲዮን መሰራት አለብሽ ተባልኩኝ። አዳሪ ሆስፒታል የሚባል አለ ሐዋሳ ላይ። ስለዚህ ተባለ ግቢ ተባልኩኝ። እሺ አልኩኝ። ገባው 4 ሰዓት ገብቼ 7 ሰዓት ወጣሁ። በቀኝ በኩል ያለ እጢ ተቆርጦ ወጣልኝ። ደህና ሆንኩኝ፣ ሰላም ሆንኩኝ። ሆስፒታል ያለኝን ጨርሼ ወደ ቤት ሄድኩኝ። ሰላም ሆነ። ከዛ በኋላ ነገሮች ጥሩ እየሆኑ መጡ። በጸሎትም በትግልም በምንም ጎበዝ አይደለሁም፣ ግን ያው እሞክራለሁ። ኪዳነ ምሕረትን በጣም ወዳታለሁ። ዳቶ ኪዳነ ምሕረት አለ። ተነስቼ ብቻዬን ነው የምሄደው በቃ እና ላይፍ እየቀጠለ መጣ። ያንንም ትምህርቴን ዊዝድሮ ሞላው። ድጋሚ አልቻልኩም ባክ ማረግ። ከዛ ድጋሚ ወደ ራሴ ስመለስ ቤዛ ኮሌጅ የሚባል የግል ድጋሚ አካውንቲንግ ጀመርኩኝ። ድጋሚ ቤዛ የሚባል ትምህርት ቤት ኮሌጅ ነው። እዛ አካውንቲንግ ጀመርኩኝ። እዛ መማር ጀመርኩኝ። በስርዓት እየተማርኩ ምን እያልኩ እያለ በህይወት አንዳንዴ የማትወጣው ነገር የማታልፈው ነገር ሲኖርብህ ያው ሮጠን የምንሄደው ወደ እግዚአብሔር ነው። ያው ሲቸግረን እንሮጣለን። ቸገራችሁን ብሎ የሚመልስ አምላክ አይደለም እና አርሴማም ድጋሚ ገባሁኝ። ስገባ በቃ ጥሩ መልስ ነበር። ከእቴ ጋር የገባው ጥሩ መልስ ነበረ። ከዛ በኋላ በስርዓት ሻንጤን ይዛ ሸኘችኝ ሰማዕቷ። ብዙ ነገር አላት ለኔ። ከዛን ህይወት የሚስተካከለ መጣ። ምን አለ ስራ ሰራለው፣ በጎን እቃ እናስመጣለን፣ እንሸጣለን፣ ምን እንላለን። እናቴን አግዛለሁ፣ ቤት አግዛለሁና በዛ ህይወት ውጣ ውረድ ውስጥ እያለፍኩ እያለ መጠየቅ የነበረብኝ በህይወቴ ብዙ ትግል ስለነበር በህይወትም በሴትነትም ዋሻ ማርያም የምትባላለች ይርጋለም፣ እዛ ሱባኤ ገባሁኝ። ስገባ ትዳሬም ህይወቴም ሁሉ ነገሬን እሷ ነች ሰጠች ለኔ እና ለየራሷን የሆነ ቃል ኪዳን ለኔ የሰጠችኝ ቃል ኪዳን አለ። ስለ ቤቷ ህግ አስተምራ ስለማገባው ባል ሳይቀር የልቤን መሻት ሞልታለኝ። ከዛ ወጣሁኝ፣ ትምህርቴን ጨረስኩኝ። ትምህርቴን የምጨርስበት መጨረሻ አመት ላይ ትዳር ያስኩኝ፣ አገባሁ። እግዚአብሔር የባረከው ፈራ እግዚአብሔር ያለው ባል ጥሩ ባል አለኝ። ተጋባ ምን አለን። የሰጠችኝም ድንግል ናት። ዋሻ ማርያም ገብቼ ሱባኤ ባያስኩባቸው ጊዜያቶች ይሄ ያንቺ ነው ብላ ፊቱን ትከለክለኛለች፣ ግን ስለሚሆነው ነገር ታሳየኛለች። ቀን አለው ጠብቂ። እግዚአብሔር ይመስገን ሁሉም በቀኑ ሆነ። ጥሩ ነበር። አገባለሁ ብዬ ባላሰብኩበት ሰዓት አገባሁኝ። ሳገባ ከትዳሬ ጋር ጥሩ ህይወት ጥሩ ኑሮ ነው የምንኖረው። እግዚአብሔር ይመስገን ፈራ እግዚአብሔር ያለው ልጅ ነው። የይርጋለም ልጅ ነው። ከዛ በኋላ በተጋባን በሁለተኛ ሳምንት 3ኛ ፈተና መጣ። ያ ምንድነው? በተጋባን በ3ኛ ሳምንታችን አሁንም ታመምኩኝ። የታመምኩት ምንድነው? አሁንም ሄጄ ስታይ አሁንም በግራ በኩል ያ እጢ ድጋሚ ተመልሶ ተክቷል ተባለ። ያ እጢ ተክቷል ሲባል በቃ ምንም ማድረግ አይቻልም። በጣም ከምል በላይ ህመሙ ህመም አይደለም፣ ፔኑ ፔን አይደለም። በቃ ወዲህ ቢባልም ወዲህም ሊሆን አልቻለም። ጭራሽ ምን ሆነ? ደም ማየት ጀመርኩኝ። በማጸኔ ከባድ እየሆነ መጣ። ከዛ በኋላ በቃ ተባለ። ሰኞ ቀን ሐኪም ቤት ሄድኩኝ። ናኦል የሚባል ትልቅ ሆስፒታል አለ ሐዋሳ ላይ። እዛ ሄድኩኝ። ሲሄድ መልክተ ሲያየኛ እንትን በአንድ በኩል ፈንድቷል። የሚያዩት አልትራሳውንድ ላይ ፊት ያለውን ነው። በኋላ በኩል አሁንም ያለው እኔ ላይ ነው፣ የዘር ፍሬው ላይ ነው። በኋላ በኩል ያለውን እነሱ ማየት አይችሉም። ፊት ለፊት ያለችዋን ነው የሚያዩና መልክተ ወስኝና ተሰሪ ተባልኩኝ ሰርጀሪውን። ከዛ ምንም ማድረግ አልቻልንም። ፈረመ ባለቤቴ። ውዳሴ ማርያም ደገምኩ። ገባው ለ7-10 ጉዳይ ገባው። 10 ሰዓት ወጣው ከሰርጀሪ። ሁለተኛ ሰርጀሪ የማህፀን እጢ ተብሎ ሁለተኛ ሰርጀሪ ነው እሱ። ከዛን ወጣሁኝ።
እንደማንም ሰው በነገጧቱ ወካርግናም ተባላለ ራውንድ ሲያደርግ ዶክተሩ ቤተሰብ አንዴ መውጣት አለበት ተባለ። እኔም ብቻ ማናገር ነው የፈለገው። እሺ ተባለ። ወጣ። መልእክተ ዮሐንስ በጣም አዝናለሁ አለኝ። እንዴ ዶክተር ለምን አልኩት። ለምን ታዝናለህ ስለው እኛ ያየነው ፍለፊት ላይ ያለው ንጤ ነው ደም ይዞ ሊንክ ማድረግ ጀምሯል እየፈሰሰ ነበርና ከኋላ ያለውን ቶርጅ አድርጎ የኦቫሪሽ በአጠቃላይ ወደ ፐርፕል ከለር ወደ ወይን ጠጅ ከለርና ወደ መጥቆር ሄዷል። ያ ደግሞ ዝም ብዬ ብዘጋው ወደ ካንሰርነት ይቀየራል። ስለዚህ መሆን ያለበት ምንድነው ኦቫሪሽን በአጠቃላይ ቆርጦ ማውጣት ነበር። ቆርጬ አውጥቼዋለሁ አለኝ። እኔ የማውቀው እጢውን እንደሚሰራኝ ነው። እሱ ምን ሆነ ከፍቶ ያየውና እሱ ያሰበው አንድ አልሆነ መሰለኛው። ሳይንሱን እነሱ ናቸው የሚያውቁት። እና ኦቫሪሽ ከለር እየቀየረ ስለነበር የዘር ፍሬሽ ያ ተቆርጦ መውጣት አለበት ተባለ። ስላሰብኩኝ ቆርጬ አውጥቼዋለሁ አለኝ። በቃ ማለት አዘንኩኝ። ገና ትዳር መጀመሪ ነው። ከትዳር በኋላ ደግሞ ማንንም ሰው የሚጠብቀው ኔክስት ስቴፕ የምንለው ልጅ ነው። ልጅ ደግሞ በጣም ወዳለሁ። ከዛም በጣም አዘንኩ፣ አለቀስኩኝ። ለቤተሰብ ተነገራቸው። አሁን ታናሽ ወንድም ያልኩ ይጫለው ለምን አለበቃ እና በጣም የሚከብድ ጊዜ ነበር። የዘመን መላወጫ ነበር ያኔ። እዛው አሳለፍን። ከዛም በሶስተኛው ቀን ወደ ቤት ወጣው። ሄጄም አልተወኝም ህመሙ። ያም ኦቫሪ ተቆርጦ ህመም አልተወኝም። በቃ ያመኛል። በቃ ቁጭ ባልኩበት አርጋኖ ደግማለሁ፣ ዳዊት ደግማለሁ። ትንሽ አርጋኖ ስደግም ትንሽ ተንፈስላለሁ። ውሃ ላይ ደግሜ እጠጣለሁ። እናቴ ጋር ነበር ተመልሼ የሄድኩት። ከዛን እሷ እዛው እያስታመሙኝ አልቻልኩም። ድጋሚ በ15ኛው ቀን በቃ አልቻልኩም ብዬ ባለቤቴም መጣ። ይዘውኝ ሆስፒታል ሄዱ። እዛው ሆስፒታል ስንሄድ ምንድነው ያለው እስቲ በትልቅ አልትራሳውንድ ትታይ ተባለ። ትታይ ተብሎ ሲታይ የአንጀት መታጠፍ አለ። የአንጀት ላይ ቁስለት ነገር አለው። ያ ቁስለት ነው ፔን የሚኖረው ብሎ መድኃኒት ሰጡኝ፣ አንቲባዮቲክ። ያንንም እያዋጥኩኝ ምንም ሪሊፍ ላገኝ አልቻልኩም። እኔ ህመሙ ቀን በቀን እየባሰ መጣ ለኔ። እዛን እመቤቴ ማርያም ምንድነው እኔ ማላቀው ነገር ምንድነው? አረ ድንግል ፍቺኝ። እናቴ አስተሪዮ ማርያም ትዘክራለችና እናቴ የምትዘክርሽ ጠርታሽ ማታጣሽ እናት እባክሽን ብዬ በቃ አለቅሳለሁ። በእናቴ ፊት ካለቀስኩ እናቴ እንትን ትላለችና በቃ ተደፍቼ ማልቀስ ነው። ህመሙ ከምል በላይ ቀን በቀን እየባሰ መጣ። ከዛና አሁንም አልቻልኩም። በነገጧቱ ሐኪም ቤት ሄድኩኝ። በቃ በማስታገሻ ነው ይሄ ሐሺሽ እንደሚወስድ ሰው የለም። በቃ ያንን ማስታገሻ እስከወስድ ነፍሴ ትወጣለች። በቃ አልችልም። ማስታገሻውን ልክ ከወሰድኩ በኋላ የሚሰማኝ ስሜት በቃ ሰላም እና እስከመቼ። ከዛን ሄድኩኝ። ሲሄድ አልትራሳውንድ ላይ ያየኝ። ሲያየኝ ድጋሜ እሱ ጋር መልእክት አሁንም እኮ በቀኝሽ በኩል እጢው ተክቷል አለ። በቃ ቤተሰብ ደነገጠ። ባለቤቴም እናቴም ነበረች እና ዶክተሩ አዘነ በጣም እና መልእክት ይቅርታ አድርጊልኝ፣ አሁን በዚህኛው በኩል ከከፈትኩ ድጋሜ በ15 ቀን ቁስል ላንቺ ከባድ ነው። በተሰራው በ15ኛው ቀን ነው ድጋሜ ተክቷል ያለው። እኔ ሰራሽ ኖርማል ነበረ፣ ግን አሁን ምን እንደሆነ አላቅም። ስለዚህ ይቅርታ አድርጊልኝ፣ አሁንም ሰርጀሪ በሰራሽ አንደኛው ኦቫሪሽ ይቆረጣል፣ ከዛ መሃን ትሆኛለሽ። ልጅ መውለድ የሚባል አይቻልም። ስለዚህ በሃይማኖትሽ በመታምኙ ነገር ጸሎት አድርጊ እንጂ ይሄ አይነካም ብሎ ማስታገሻ ከበድ ያለ ማስታገሻ ሰጥቶኝ ወደ ቤት መጣ። እናቴ ወሰነችና ጸበል ይዛኝ ሄደች። በነገጧት እሺ ጸበል ይዛኝ ሄደች። ጥቁሯ ማርያም ማለት ሮጬም የሚሄደው ወደሷ ነው። እናቴም እዛን ሄደን 7 ቀን ተጠመቅኩኝ። በሶስተኛው ቀን ሽንት ቤት ቁጭ ብዬ በማህፀኔ ጥቁር ነገር ወጣልኝ። ተስቦ ማያልቅ ተስቦ ማያልቅ ጥቁር ነገር ወጣልኝ። ከዛ በኋላ ያለኝ ስሜት ያለኝ ሪሊፍ አይደለም። ያኮነ በኋላ እግዚአብሔር ይመስገን፣ ክብር ለድንግል ማርያም ልጅ፣ ክብር ለእመቤቴ፣ እግዚአብሔር ይመስገን ሰላም ሆንኩኝ። 7 ቀን ጥምቀቴን ጨረስኩ። ከዛን ታላቅ እህቴ ለምን ቼክ አታረግም ተብሎ ሌላ ስፔሻሊስት ጋር ጋይናኮሎጂስት ጋር ሄድኩኝ። ሲሄድ ያ እጢ የለም። እግዚአብሔር ይመስገን ያ እጢ የለም። ሰላም ሆነ፣ ተመስገን። በቃ ደስ አለኝ ምናምን። ተመልሼ ድጋሚ ወደ ቤት ሄድኩኝ። ቤት ከመጣው በኋላ በትዳር አብረን ያው ተከባብረን ተዋደን
እያሳለፈን እያለ ልጅ የሚባል ነገር እምቢ አለ። ያው አንዳንዴ ሰው ሲወድክም ሲቀርብም ይጠይቃል። አትወልጂም እንዴ አትወልድም እንዴ አለ። ያ ነገር እኔን እያስጨነቀኝ መጣ ቀን በቀን እና በቃ በጣም ሲሰማኝ ይቆጣኛል። እንዴ አይደለም ልጅ ከእግዚአብሔር ነው፣ እሱ ባለው ጊዜ እሱ በሆነው ሰዓት ይሰጠናል ይላል። እንዳልኩ ለኔ ጥሩ ባሌ ነው፣ ገመና ሸፋኝ ነው እና በቃ ቤቴ የመቤቴ ስላድነው በትልቁ አለና ተደፍቼ ሁሌ ነው ማለቅሰው። ለምን ሰው ያየውን አንቺ የልጅን ነገር ያወሽ ለምን ለኔ ልጅ ከለከልሽኝ? አለቅሳለሁ አይገልጸው። ከዛን በቃ አላየ ማልቀስ ነው አልኩ። ጧትም ማታም ማልቀስ ነው፣ ሰው በጠየቀኝ ቁጥር ማልቀስ ነው፣ በቃ ማልቀስ ነው። ከዛን በቃ እስቲ ለምን ህክምና አንጀምርም ማለትና ህክምና አስጀመረኝ። ህክምና ሲያስጀምረኝ ብዙ አይነት ህክምናዎች አረግን፣ በጣም ብዙ አይነት ህክምናዎች አረግን። ከባድ የሚባል ከማፀን ራስ ጀምሮ ከባድ የሚባል ግን ምንም ሊሆን አልቻለም። እዛም በቃ ያኔ ምን ሆነ ቃጥላ ማርያም ጸበል ፈልቃ ነበር እና ቪዲዮ ሲያይሱ እኔ ረበሻለሁ ባይ ደስ ይለኛል። እዛን ያ ጸበል ፈልቋል ሲባል ለምን አትሄጂም አለኝ። ለምን አትሄጂም እናት እዚህ ቦታ መሄድ አለብሽ ምናምን ነገር አለኝ። አዎ መሄድ አለብኝ። ራሴን ማሳመን መጣው። እንዳልሄድም የሚከለክለኝ ነገር አለ እዚህ ጋር አትጃትጂ የሚለኝ ግን አይ በቃ መሄድ አለብኝ። ከማዘር ጋር ተነጋገርን። ከዛ በኋላ ህክምናውንም ምኑንም ቀጠሮ ነበርኝ። እርግፍ አድርጌ ተውኩት። በቃ አንተ አይደለ ልጅን የምትሰጠው እንግዲህ ላንተ ካቃተክ እሺ ብዬ ሄድኩኝ። ግን ከቃጥላ ማርያም ከመሄዴ በፊት ምን አለ እኔ መሰራባት የነበረች አለቃችን ራሻዊ ናት። ከራሻ አንድ ስፔሻሊስት ይመጣል። አንድ ስፔሻሊስት ይመጣና የማፀን ራጅ ውጤት ይዘን እሱ ጋር እንሄዳለን። ስንሄድ የሱ የመጨረሻው ውሳኔ ምንድነው? መልክተ መውለድ አትችይም ነው። መውለድ አትችይም። የሰው ልጅ አፍንጫችን ውስጥ እንዳሉ ትንንሽዬ ጻጉሮች ማፀኖች ላይ አሉ። ያ ነው እንቁላሉን ወስዶ ልጅ የሚሆነው ሲመስለኝ። ያ ያንቺ የለም ማለት በመሰለኝ ነው። እርግጠኛ የሚሆንልኝ የለም በህክምና ላይ በመሰለኝ ነው። እዛም በቃ እና መልክተ ምንም ማድረግ አልችልም አይም ሶሪ አለኝ። አንቺ ጋር ደግሞ ያው በአንድ በኩል ያለው ማህፀንሽ ላይ አንድ ኦቫሪ የለኝም። አንድ ኦቫሪ የለሽም። እንደዛ ሲለኝ መውለዳችን ሲለኝ እኔም አመንኩት። በቃ ማለት አንድ ኦቫሪ ስለሌለኝ በቃ ይሄኛው መቀበል አልቻለም ማለት ነው። የልጅ ፍላጎቴን በቃ በጣም ተሰማኝ። ዛና አብራኝ ሄዳ ነበር። አለቃችንም ልታጽናናኝ ምን ልትለኝ ፈለገች። ከዛ በኋላ በቃ ነገሮችን ሁሉ ከጠበቅኳቸው በላይ ሆነብኝ። ከዛን ነገሮችን ሁሉ እርግፍ አድርጌ ቃጥላ ማርያም ሄድን። ቃጥላ ማርያም አንድ ሳምንት ተጠመቅን። ከሐዋሳ ነው የመጣሽው? ከሐዋሳ ቃጥላ ማርያም ቀጥታ ከማዘር ጋር ሄድን። ቃጥላ ማርያም እየተጠመቅኩ እያለ መንፈሱ ጮኸ። እሺ መንፈሱ ሲጮህ በጣም ማለት ሰይጣን ያው ረቂቅ ነው ከኛ እና አንዳንዴ ሳትፈልግ በግድታም የሆነ እንድታምን የሚያረግ ነገር አለ። እኔ አሁን እዚህ ጋር በጸበል እንደዳንኩ አውቃለሁ። ብዙ ነገሬ ብዙ ቆሻሻዎቼ በጸበል እንደተራገፉ አውቃለሁ። ግን ህክምናውን ደግሞ ሲሄድ እንደ ሰውኛ ጓጓሁኝ። ያም ሰው ሲመክርሽ ይትልና ትሄዳለህ። ከዛን ቃጥላ ማርያም ስንሄድ ጮኸ። አንድ ኦቫሪ ያላትን ያስቆረጥኩት እኔ ነኝ አለ። የዶክተሩ አይምሮ ላይ አርፌ ቁረጣው ትክክል አይደለም ብዬ ያስቆረጥኩት እኔ ነኝ አለ። ሁለተኛውን ልደግም ስል ግን አልሆነም አለ። እና ያ ኦቫሪም አንድ የዘር ፍሬንም ያጣውት ለካ በሳጥናኤል ስራ ነው። እኔ አላውቅም። እዛ ህክምና ሲሄድ በጣም ፔንፉል ነው ብዬሃለሁ። ያው እንደ ሰውኛ አስተሳሰቡ እንደ ስጋ ለባሽ ሮጠን ወደ ህክምና ይጃለሁ እና እኔ ነኝ ያስቆረጥኩት ኦቫሪዋን። የመጀመሪያውንም ሰርጀሪ ያሰራዋት እኔ ነኝ አለ። ጭንቅላቴ ላይ ሰርጀሪ ተሰርቻለሁ። የተክለ ሃይማኖት ቀን እንደ እጢ ነገር አለ ተብሎ ጭንቅላቴ ላይ ተሰርቻለሁ። ሁሉንም ያረገው እሱ እንደሆነ ተናገረ። መንፈሱ ማለት ነው። ተጋለጠ። እዛን ሁሉንም ያረኩት እኔ ነኝ። ኦቫሪዋንም በዶክተሩ አይምሮ አድሬ እኔ ነኝ ይቆረጥ ያልኩት እንጂ የሚቆረጥ ንጹህ ነበር። አውቄ እኔ ነኝ ከለር እየቀያየርኩበት እንዲቆርጥ ያረኩት እኔ ነኝ አለ። እሺ ከዛ ምንም አንተን አልተባለም። ተገዘተ፣ ተማለ፣ ተሸኘ።
ወደ ራሴ እንትና ብዙ ጊዜ ደግሞ ምንድነው የሚያደርገው ሁለት ልብ ያረጋኛል እንዳቅ የሚፈልገው ነገር ይኖር አላቅም ሁለት ልብ ነው የሚያረጋኝ አቃለው ማወራውን አንዳንዴ ሙሉ ለሙሉ ይሰውረኛል ከዛን ቃጥላ ማርያም ሳምንት ተጠመቅን ዘንዶ 14 ማርያም እዛ ሄድን እዛም 3 ቀን የጣዝማ ማር ይደረግ ነበር እሱን አደረግን ምናምን ጸበሏን ጠጥተን ቀድቼ ይዤ መጣ ሰላም ሆነ ግን ከዛም መጥቼ ገና ነው ማለት ገድል ምንም ይታዘላል ሲሉኝ ቃጥላ ማርያም አንሰልኩኝ ከዛ መጣሁኝ ወደ ቤት ተመለስኩኝ ግን ምንም ማለት የለም ልጅ ጠብቃለሁ ፔሪድ 1-2 ቀን ካለፈ ልጅ ይመስለኝና ደሰታለሁ ሲመጣ እናደዳለሁ አለቅሳለሁ ከዛን ያው የመጨረሻ ውሳኔ ምን ሆነ ታይላንድ ሀገር ሄዳ ለምን የባልሽ የዘር ፍሬ ተወስዶ ለምን ታይላንድ ሀገር ሄዳ እንደዚህ እኮ ይቻላል አለኝ ስፔሻሊስቱ ከዛን አይ በቃ ያረጋው መድኃኒዓለም አይደል አዎ የሚሰጠው ልጅን መድኃኒዓለም አይደል አዎ ስለዚህ ነአምን ባዶ አምላክ አንተ ለኔ ይሄ ካቃተ እንግዲህ አያለው እርግፍ አርጌ ተውኩት ህክምናውንም ምኑንም ተውኩት እርግፍ አርጌ ከዛን ከሆሳና ስሟ ጠፋብኝ አዲስ ጸበል ፈርቆ የመቤታችን ጸበል ነው ከ2 ሊትር በታች መጠጣት አይቻልም በላይ ነው የሚጠጣው እና የባለቤቴ ወንድም እሱን ጸበል አስመጣልኝ እሱን ሆሳና ባታ ለማርያም አዎ ባታ ዛፍ ላይ ስዕል አድኖቹ ይታያሉ ዛፉ ቅርፊትና ቅጠሉ ስዕል ነው የሚያፈራው አዎ እና እዛ ባታ ለማርያም ጸበሉ መጣልኝ ውዳሴ ማርያም እየደገምኩኝ ቤት ቁጭ ብዬ ጠጣው ከባድ ጸበል ነው አንድ ብርጭቆም ለመጠጣት ይከብዳል 2 ሊትር ጠጣው በቃ ወደ ላይም ወደ ታችም ነው የሚልክ ያንን ጠጣው እግዚአብሔር ይመስገን የአቡነ ጨጌ ጸበል በቃ ለኔ ሲባል ስለሚያቆ የልጅ ጉጉቴን ለኔ ያልተሳለ ሰው ያልተሳለ ዘመድ ያልተሳለ ቤተሰብ ያልተሳለ ጎረቤት የለም በቃ ሁሌ ለቅሶኝ ስለሚያዩ ሁሉም ሰው ነው ለኔ የሚሳለው እንደው ለመልክተ የሆነ ጸበል ፈልቋል ሲባል ደውሎ አትጂም ይሉኛል እንደ አይነት ጸበል አለ አትጂም ነው ያው ስለሚያውቁ ነው ጉጉቴን ይሄን ያክል 20 ዓመት 30 ዓመት አልቆየም በተዳር ግን እኔ ምን ፍራቻ አለብኝ እቺ ኦቫሪ ስለተቆረጠች በዚህኛው በኩል ደግሞ እጢ ስለወጣ መውለድም አልችል መስሎኛል እኔ በቃ ደምድም ያለው ከዛ መጨረሻ ላይ የጨጌ ዮሐንስ ጸበል የእናቴ ጓደኛ ናት እሷ ሰጠችኝ ጠጣው አንድ ማዘር መሰራባት ክሊኒክ ውስጥ ጸዳ ሰራተኛ አለች እና ገብርኤል ጽዋ አላቸው ከዛ ጽዋ የተፈተፈተ የካህኖች ቡራኬ ዛልኝ መጣች እና እስቲ መልክተ እቺን ቡራኬ ቅመሽና ተሳያ አለች የባለቤቴ እመት ነበረች እናቴ ቤት ነው ከዛ እውነት ቅዱስ ገብርኤል ሰው ያየውን ካሳየኸኝ ሰው ያቀፈውን እኔ ካቀፍኩኝ ጽዋህን ጠጣለሁ ብቻ እኔ ሰው ያየውን አሳየኝ ሰው ያቀፈውን እቀፍ ሰው እንደሚያጠባው እኔም ላጥባ ሰው እንደሚያረግዘው እኔም ካረገስኩኝ እውነት ምስክርነት ሰጥቼ ጽዋህን እኔ ቀምሳለሁ በተስዬ ያንን ፍትፍት ጎረስኩኝ እሺ የባለቤቴ እህት አጠገቤ ነበረች ላንቺ ልጅ ፍሬ ካሳየሽ እኔ ጃንጥላና ዳቦ ደግሞ እኔ ብላ እሷም ተሳለች ቀመስኩኝ ግንቦት 19 ነበር የቀመስኩት የመጨረሻ ፔሪድ ሰኔ 2 ታየው ቀረ አዛን አላመንኩም ቶሎ ቼክ ማድረግም አልፈለኩም ሰኔ 2 የመጨረሻ ፔሪድ አየሁኝ ቀጣይ ስጠብቅ ያለ አዛን በቃ ከዛን ለሱም ለመንገር እኔ ላለማስጨነቅ ይሆናል እንጂ ጉጉት አለው ብዬ ማስባለሁ ከዛን ቆየልና ከዛን ኪዳነ ምሕረት ጸበል ጀመርኩኝ ጸበል ጀምሬ የጠመኩ ያለ ቀኑ አለፈ ከዛን ቼክ ሳረግ ነፍሰጡ ነኝ ክብር ለማቤቴ እውነት አብሳሪው መልአክ ለኔ ትልቅ ነገር አደረገልኝ እግዚአብሔር ይመስገን ያንን ጽዋ ሄጄ በ7 ወር ልገባ ስል ሄጄ ያንን ጽዋ ስለ ቅዱስ ገብርኤል ተአምር ነግሬ ምስክርነት ሰጥቼ ጽዋ ቀመስኩኝ ከዛ በኋላ እግዚአብሔር ይመስገን የርግዝና ጊዜም ጥሩ ነበረ ስከታተል ቆይቼ የካቲት 21 ቀን ምታመር ባሪያ የሆነች የሴት ልጅ እናት ሆንኩ ማለት ነው እግዚአብሔር በጣም ደስ ይላል በጣም እግዚአብሔር ማለት የሚሳነው ነገር የለም እኛ እንደ ሰው እንቸኩላለን እኛ ያው እናወላውላለን እግዚአብሔር ክብር ምስጋና ለሱ ይግባው እውነት የዘር ያዕቆብ እመቤት
ብቻ የሷ ፍቅር ይለያል። ማውራትም አልችልም እና የካቲት 21 ቀን የእመቤቴ ቀን ልጅ ሰጠችኝ። አፎሚያ ብዬ ስም አወጣላት። አባቷ ሚካኤል ለኔ በህይወቴ ብዙ ረዳቴ ነው። ዘክረዋለሁ፣ ጠራዋለሁ ስሙን። እግዚአብሔር ይመስገን ተወለደች። አሁን የ3 አመት ከ3 ወር ቆንጅዬ ባሪያ ልጅ ናት። እግዚአብሔር ይመስገን፣ ክብር ያሳድግልኝ። አሜን። እግዚአብሔር ይመስገን። ያ ሁላ ትግል ኖረ። ከዛ በኋላ እሷ ከተወለደች በኋላ አልለቀቀኝም፣ አልተወኝም። እንዳዲስ እየታደሰ ይመጣል ህይወቴ፣ ኑሮዬ። በቃ ከትዳሬም እንድላይ ብዙ ነገር ሳጥናኤል ክፉ ነው፣ ደስታክን አይፈልግም። ከዛም በጣም ብዙ ነገር ጎበዝ፣ ጠንካራ ባል ስለሆነ ጎበዝ፣ ጥሩ ቤተሰብ ስላለኝ፣ ጥሩ ጎረቤቶች ስላሉኝ ታመምኩ አንዴ። ከዛም በቃ ለአንዴና ለመጨረሻ ጊዜ ላላዳግም ወጥቻለሁ አለ ሄደ። እግዚአብሔር ይመስገን ይሄን ሁሉ አልፌ ከዚህ በኋላ ነው እንግዲህ ነገሮች ተስተካክለው እየሰራው ባለቤቴን እያገዝኩ ምን እያልኩኝ በመጣንበት ሰዓት ነው የበርሜል ቅዱስ ጊዮርጊስ ታሪክ የጀመረው። ማለት ቪዲዮን አየዋለሁ ፈለቀ ሲባል፣ ግን ጸበሉን ማየት ፈራለሁ። አሳልፈዋለሁ ቶሎ ብዬ አሳልፈዋለሁ። በቃ ቶሎ እና አንዳንድ ምስክርነቶችን ዝም ብዬ ሃይላይት አይና ቶሎ ብዬ ስክሮል ነው የማረገው። ማየት አልፈልግም፣ እጨነቃለሁ በጣም ስለሱ። ካየሁኝ ሌሊቱን ሙሉ ሲያልበኝ ነው የሚያድረው። በቃ በጣም መንፈስ ይጨነቃል። እዛን በቃ ጎረቤቴ ነበረች፣ አበልጄ ናት። በዩቲዩብ ስክሪን ላይ ከፍታ የሃይማኖትን ምስክርነት ለመጀመሪያ ጊዜ አየሁ። እሷ ላይ ቁጭ ብለን 8 ሰዓት ምናምን ሆነ ስናይ፣ በቃ ገረመኝ። ማለት አንደኛ ፈሪ ነኝ እኔ፣ በጣም ፈሪ ነኝ። ማለት ፈሪ ነኝ ስለ የሆነ አሁን ሃይማኖት ስትናገር ያላት ጽናት፣ እኔ አልፋና ኦሜጋ ነኝ፣ እኔም ቢለኝ ምንድነው ምለው? ወይኔ ታድላ፣ እውነቴን ነው ታድላ። እንደው አንተ ሰማዕቱ ቅዱስ ጊዮርጊስ በጸሎቴ ሁሌ አላጣህም፣ የልዳው ኮከብ የፋርሱ ንጉስ ብዬ ነው መጠራክ። እባክህን አንተ እውነት ለዚህ ቦታ እኔን ታበቃኛለህ አልኩኝና ያንን 8 ሰዓት ጨርሰን የሃይማኖትን ምስክርነት አይቼ ጨረስኩ። ቀጣይ የሃናንን አየሁ። የሃናንን ሳይ ደግሞ በቃ ልቤ ይጓጓልም ይፈራልም። ይሰውራል ስላሉ ከልጄ በቀርስ ብሞትስ፣ በቃ ስለዛ ሳስብ ተሞቻለሽ የሚለኝ ነገር ብቻ ነው አይምሮ ውስጥ የሚመጣው። እውነት ሰው ታስሮ እንዴት ጸበል ይጠመቃል? ሰው ታስሮ ጸበል ውስጥ ገብቶ ልቡ ተሰውሮ ስጋና ነፍስ ነው የሚለየው ስለተባለ እኔ እመለሳለሁ። የልጄንስ ነገር የጓጓለትን ህይወቴ ልጄን ደግሜ ባላያትስ? በቃ ከራሴ ጋር ትግል ነው። እዛን ያው እንግዲህ የመረጠው አይደል ቦታ የሚሄደው። በወንድማችን አማካኝነት ታናሽ ወንድም ያለ ውጪ ነው የሚኖረው። ለምን በርሜል ቅዱስ ጊዮርጊስ አትሄዱም ተባለ። መጀመሪያ እዛ የሚኖሩ አብረውት የሚኖሩ ጥሩ ፍቶች አሉት። በቃ አንዳንዴ እናታችን ስትመርቀን ባዳውን ዘመድ ያርግላችሁ ትላለች። ባዳውን ዘመድ አርጎለት ውጪ ላይ በጣም ጥሩ የሚባሉ እህቶች አሉትና በእነሱ አማካኝነት ለምን አይሄዱም ሲባል የቤታችን 3ኛ ልጅና ማዘርን እንዲሄዱ ነበር። ከዛን ይህ ሐሳብ መቼ መጣ? ነዳያንን እናበላ ነበር የቅዱስ ገብርኤል ቀን። ከዛን ያንን እየሰራን ደወለልኝና በርሜል ጊዮርጊስ ልቁረጥልሽ የፕሌን ትኬት አትሄጂም አለኝ። ኧረ እኔ አልሄድም አልኩት። ለምን ሲለኝ እኔ አልሄድም፣ ምክንያት አለኝ፣ እኔ አልሄድም። በቃ ተበሳጨሁኝ። አልሄድም ማለት የምናወራው ቪዲዮ ኮል ነው። አልሄድም ምናምን በቃ እማን አዋራት ምናምን ብዬ ለሷ ሰጠኋት። ከዛን እነሱም ያንን ስለሰሙ ለምን አትሄጂም? እኔ ምክንያት አለኝ አልሄድም አልኳት። አልሄድም እኔ ምክንያት አለኝ። ምክንያትሽ ምንድነው? አሳማኝ ምክንያት ነው። አልሄድም። ከዛን ያንን እንትናልና የገብርኤል ቀን ማታ በቃ ሲጨንቀኝ አዳር ያንን እንደው ባይለኝ። ከዛን ባለቤቴም ለምን አትሄጂም አለ። ኧረ እኔ አልሄድም፣ ልጄን ጥዬ እኔትም አልሄድም። በቃ ተጨነኩኝ። አላየ ብታይ በቃ ያልበኛል። አቡነ ዘበሰማያት መድገብ ቆሜ አባታችን ነው ማለት አቃተኝ። በቃ ውስጤ ተረበሸ። እንዲቹ የሚያሳየኝ ሁላ ህልሜት በቃ ነፍስ የሚያስጨንቅ። ከዛን አምላከ ቅዱስ ጊዮርጊስ እንግዲህ አንተ ለቦታው ካበቃኝ አበቃኝ፣ አንተ ታውቃለህ አልኩኝና
ፔሪድ የሚመጣው በ12 ነበረ። ሲዘገይ እኔ ቅሪት ሆንኩ ነው መሰለኝ። ምክንያት ያልኩት እሱን ነው። አሁንም ወለድ ጓጓለሁ ያለኝ አንድ ኦቫሪ ስለሆነ ጓጓለሁ። ያው አንዱ ሲሰጥቅ እኛ አንጠግብም አይደል? ሌላም እንላለን። ዛሬም ቦልድ ነገም እላለሁ። የሰው ልጅ ፍላጎት አያልቅም። እዛን እኔ ቅሪት ነኝ በቃ 7 ቀን ፔሪድ ስላልመጣ እኔ ቅሪት ነኝ ብዬ ደምድም ያለው። ከዛ ለምን ነው ማትሄጂው ምናምን ሲል እኔ ምክንያት አለኝ አልኩት ለባለቤት። እሱ ገብቶታል። ከዛን የገብርኤል ቀን ጠዋት እነ ማዘር መጡና እኔ ገብርኤል ተሳልመን እንመጣለን አሉኝና ሄድን። ገብርኤል ቤተክርስቲያን ስንሄድ ቆምኩኝና እውነት ሰማዕቱ አንተ ደጅን ድረክት ከፈለክ እንግዲህ በእኔ ላይ ምክንያት አምጣ። ሁሉም ሰው የሚሄደው በምክንያት ነው። ያልፈቀድክለት ደጅን አይረግጥም። ስለዚህ አንተ ምክንያት አምጣ አልኩኝና ሲሄድ ገብርኤል ግቢ እንደቆምኩ ፔሪድ መጣ። እኔም ሰበብ ያረኩት ቅሪት ነኝ ብዬ ነው። አንቺ ትክክል አይደለሽም ነው ለኔ ገባኝ። ያንን ነው ከዛ ናሃ እንድመጣ ፈልገህ ነው አልኩኝና ወሰንኩ በቃ። ከዛን ሄደን ነዲያኖችን አብልተን እንግዳ ከሸኘኝ በኋላ እሄዳለሁ አልኳት ማዘርን። እውነት ይቆረጥ ካኒ? አዎ በኤልሻዳይ ነው የምንሄደው። ጥሩ ያናንተን ደሞ እንትን ሰብስክራይብ አድርጌ አያለው። እዛን በእነሱ ነው በኤልሻዳይ ነው የምንሄደው። እሄዳለሁ። ትሄጃለሽ? አዎ በቃ ደስ አላት። ከዛን አንዱን እየጎተተ 6 ቤተሰብ ካኒ ተቆረጠለት ከኛ ቤት ብቻ ማለት ነው። በስማም በጣም ደስ ይላል። 6 ቤተሰብ ካርኒ ተቆረጠለት። ሄዳለሁ አልኩኝ። ሄዳለሁ ስል ያው ሰይጣን ክፉ አይደል? 15 ቀን ደም ፈሰሰኝ እስኪ ያዞረኝ ድረስ በቃ ማቆሚያ በሌላው መልኩ 15 ቀን ሙሉ ደም መፍሰስ ጀመረኝ። በቃ ጭራሽ ያዞረኝ ጀመር። እዛን ታናሽ ወንድሜ እንዳልኩ እናወራለን ከውጭ ደውሎ እንዲህ ሆነ ምናምን ስለ በፍጹም እናት አደራሽን አለ ብለሽ ፔሪድ አለ ብለሽ ደጁ እስከ መርገጥ እንዳትቀሪ። ደጁን ስትረግጪ ይቆማል። አውቆ ነው አይዞሽ ማለት ያሳለፍኩትን ፈተና ባወራው እኔ እንጃ ቀንና ማታ ላይ በቃኝም ይችላል። በብዙ ፈተናው ስላለፍኩኝ ሁሉም የፈሩት ያንን ነው። ለምን ያለ ቀኑ መጥቶ ያለ እንትኑ መጥቶ 15 ቀን ሙሉ ከምል በላይ ይፈሰኛል፣ ያዞረኛል፣ ሊጥለኝ ይፈልጋል። አቅም ማነሳ መጣው። እዛን በቃ ወይኔ ማምላክ አልኩና ጸበል መጠጣት ስለማች ሰላም ለክ እየደገምኩ ኋላ መጠጣት ጀመርኩኝ። የቅዱስ ጊዮርጊስን መልክ መድገም ጀመርኩ እያልኩኝ በእኛ አዲስ አበባ መተን ያደርነው በ6 ጉዞ ሊሆን በ5 አዲስ አበባ መተን ነው ያደርነው። እዛን ማዘርጋ ነው ተሰብስበን ሁላችንም 6ታችንም አንደታችን የቤቱ የመጀመሪያ ልጅ የምትኖረው አላባ ነው። እሷ መታለች። የሲስተር ባለቤት ብራዘር ምንም ማለት ተሰብስበን ማዘርጋ አደርን። ተኝቼ ያለ በቃ ራት በላ ምን አለን እቃችንን ፓክ አድርገን ልጄን አስተኝቼ ተሰናባብቼ ከቤት ማዘርጋ አረፍን። እዛ እንተኛ በቃ የጧቱን ባስ ነበር የቆረጥነው። ከዛ በኋላ በሌሊት ስለሚመጡ 11 ሰዓት ተኩል ወጣችሁ ጠብቁን ስላሉ ብለን በጊዜ እንተኛ ብለን እቃችን አስተካከልን፣ ስንቅ አስተካከልን። እንግዲህ ሰማዕቱ አንተ ታውቃለህ ብለን መዝሙረ ዳዊት 90 ደግሜ ተኛሁኝ። በቃ ራሱ ቅዱስ ጊዮርጊስ በተኛውበት በፈረሱ እላይ ላይ ይሽከረከራል። እላይ ላይ ነው የሚዞረው። እሺ ራሱ ሰማዕቱ ተኝቻለሁ ብያለሁ። አቅም አንሶኛል፣ ያዞረኛል። እንዴት ነው የሚሄደው አንተ ታውቃለህ ብየዋለሁ። እንግዲህ አንተ ለመንገድ በሰላም አቅርበን፣ አንተ ለመንገድ በሰላም አስገባን። የቤተሰብ እዚህ ጋር የዘመድም ጫና አለ። መንገድ ጥሩ አይደለም፣ እንዴት ትሄዳላችሁ በዚህ ሰዓት አይሆንም ብለውናል። ከአንድ ቤት ደግሞ 6 እንዴት በአንድ መኪና ሲኬዳል ይልሃል ሰው ማለት ያው ፍራቻውን የፍቅሩን ነው። ቀኖና 3 ንስሐ አባቴ ጋር ሄጄ ልጄ በሳት ምን ነው አሉኝ። ካላጣሹ ጊዜ በሳት እንዴት አሉኝ። አይ አባቴ እንግዲህ ሰማዕቱ እሱ ያውቃል። እሱ ያለ ምክንያት በሳት እንድንሄድ አላረገም። ስለዚህ እሱ ያውቃል አልኳቸው። ማታ ተኝቼ ነፍሴ ተጨነቀ። በስራት አይኔን ጨፍኜ ሰማዕቱ ሲዞረኝ ነው ማየው። ሲዞረኝ ከዛ ከሲስተር ጋር እንዲነበርተኛ ነው ከሰከስኳትና እስቲ መብራቱን አብራ ያልኳት። ስነሳ በቃ ላጣም ቆኛል።
በጣም ተመስማ ድጋሚ ፖዚሽን ቀየርኩና ደግሞ ወደ ላይ ተኛው። ልክ 10 ተኩል ሲል ተነሳ። ተጣጣን ያ የሚፈሰኝ ደም የለም። ከዛ ለባሰ ነገር ነው እንዴ ሲሽከረከረ ሰማት ወርደ ከዛ አየሽ ነው ይዛን ደግሞ የሚሄደው መስለ ስዕሉንና ትራንስፈር ማስከፈል ብሎ ራስህ ይሰራ መስለ ስዕሉን ይዘን ሄደን እና እሱ ላይ ያየሁት ነው የሚሽከረከረኝ። ጠዋት ስነሳ ሻወር ቤት ስገባ ያ የሚፈሰኝ ደም ማቆም የለም የለም ጠፍቷል። አንተ ምን ይሰራል? ጀመርን አዲስ አበባ አደርን ደረስን። ከዛ አዊ ቤተክርስቲያን አደን ጉዞ ተጀመረ። መንገዱ ራሱ አንድ ንስሐ ነው። ያቺ በመኪና የምንሄዳት አንድ ንስሐ ነው። በክብር በሞገስ ለቤት ያውቃል። እኔ ኃጢአቴን አንተ ታውቃለህ፣ አንተ ይቅር በለኝ ያልኩኝ። ያን መንገድ ተጓዝን ሄደን አናውቅም። እኔ ረጅም መንገድ ሄጄ አላውቅም። ከሚገርም በጣም ቮሚት ያስቸግረኝ ነበር በጣም እና ስንመጣ ከሐዋሳ አዲስ አበባ ራሱ በቃ ተሰቃይቼ ነው የገባሁት አዲስ አበባ ላይ። ከዛ አዌ ግቢ ውስጥ ገባሁና የአዌን አፈር ቆፈር አድርጌ ቅሜው አዌ ገብረ መንፈስ ቅዱስ የልጅነቴ በልጅነቴ የሚዘክሩት እና የቤተሰብ አለን እና እንዘክራቸዋለን። የልጅነቴ የምዘክሩት ያው ረጅም መንገድ ነው ሲሉ ሰምቻለሁ። አደራውት እኔ እንዳያስመልሰኝ ብዬ ያንን የአዌን አፈር በልቼ በመኪናው ደግሞ ልክ ጸሎት አድርገን ልንንቀሳቀስ ስንል ዳቤ ይዞ መጣ አስተባባሪው። ስለ ስላሴዎች የስላሴ ቀን ነበር። ሌሊት በፎታ ይዞ እየሰጠ ቀመሱ ተባለን። ያችን ቀመስኩኝ። ምራቄን እንኳን ተባልኩ ስንደርስ ያን ሁላ መንገድ በዛ ላይ መንገዱ ከሐዋሳ አዲስ አበባና ከባህር ዳር በርሜል ጊዮርጊስ እንዴት ይገናኛል? ቆንጆ ነው። መኪናዎቹ ቅጥቅጥ መኪናዎች ናቸው። ብዙ ቻሌንጅ አለው። ሙቀት አለው፣ አቧራ አለው፣ ከፍ ዝቅ ነው። እሺ በጣም መልክተ ያን ሁላ ፒስታ መንገድ ሄድን። አይደለም ያው መንገድ ስወጣ አይደለም ምግብ ውሃ ጠጣ ስለሚያስመልስ ያን ቀን ጠጣ። ሄድን ያን ሁላ መንገድ። አቤቱ አንተ ለንስሐ ቁጠርልን፣ አቤቱ ለንስሐ ቁጠርልን ማለት ውስጤ ፈራባት። መንገዱ መጥፎ ነው ምናምን ስለተባለ ሰማዕቱ አንተ ከፊት ቅደም እያልን ደረስን። ቤተክርስቲያን ስንል ብለን ገባ። እግዚአብሔር ይመስገን በሰላም ደረሰን። ሳያስመልሰኝ ደህና ሆነን ገባን። ወደ አንደኛው ቀን ጥምቀት ልጅ የመጀመሪያው ቀን በርሜል ቅዱስ ጊዮርጊስ ሰዎች ለመሄድ ገንዘብ እየቸገራቸው ቦታው የሚሄዱበት ጊዜ እየናፈቃቸው ቦታው እስከምንሄድ የትኬት የዛ ቦታ የምንቆይበትን የመመገቢያ ገንዘብ ከየት እናምጣ ብለው በጣም ደጅ የሚጸኑ ተመዝግበው ስፖንሰር የሚጠይቁ ኮሜንት ላይ የሚጽፉ ብዙዎች ወንድሞች አሉ። አንቺ ግን በብዙ ጉትጎታ በፍራቻ ነው የሄድሽው። ቅዱስ ጊዮርጊስ እንዴት ተቀበለሽ? ጥምቀቱን እንዴት ጀመርሽ? ያው የመጀመሪያ ቀን ይታሰራል ሲባል ሰምቻለሁ። ከዛ ያው እናንተም የምትለቁት ቪዲዮ ላይ የሚያሳይ ትንሽ እንትን አለ እና እንደሚታሰር አውቃለሁ። ግን ምን ሆነ ብዙ ምስክርነት በመስማት ውስጤን እንዲፈራ አረኩትኝ። እኔ ማለት ያው ሲታሰር ሲሰውር ምናምን እኔ አላውቅም። ያው ኖርማል ጸበል ነው የምንጠመቀው ሳንታሰር እና ተሰለፍን። ሄድን የቦታው ቤተክርስቲያን ያለችበት እና እኛ ያረፍንበት የጸበሉ ቦታ ይራራቃል። ሄድን ምንም አልመሰለኝም፣ አልፈራውም። ጠዋት ሽንት ቤት ስንገባ አንዷ ልጅ ወይኔ ምናምን ስትል ምን ነው አልኳት። የመጀመሪያሽ ነው አለችኝ። አዎ አልኳት። ጸበሉ እኮ ያስፈራል። ተይ በእናትሽ አያስፈራም ኧረ አልኳት። አንቺ እኮ ስላላየሽው ነው አለችኝ። ይኸው ላይ አይደል እንደ ገብቼ አልኳት። ከዛ አቤት ሰማዕቱ አባቴ እንደሚባለው ማታረግ እኔም በቃ አታስጨንቀኝ አንተ ታውቃለህ፣ እኔ ፈሪ ነኝ፣ አንተ ይቅር በለኝ ያልኩኝ። ሄድን። ስንሄድ ሰልፍ ነው። ቅድሚያ ወንዶች ገቡ እያለ የእኛ ተራ ደረሰ። አርኖ ቦታ ነው አይወራም። በጣም ሲጨንቀኝ መልከ ኤዶም ደግሟል ያጽናናኛል። በቃ መንፈሴ ርክት ይላል። መልከ ኤዶምን ስደግም የእመቤታችን ምስጋና ነው። እዛ ገባን ሳይ
በርሜሉ ጋር ሰው ገባል። በርሜሉ ጋር መሆን ፈልጌያለሁ። ደግሞ ያስጨንቃልም ሲሉ ሰምቻለሁ። አንተ አምላክ ቅዱስ ጊዮርጊስ አንተ በፈቀድክበት ቦታ እኔን አሳስረኝ እና ገባሁ። ዳር ላይ ታሰረ። ከዛን አሰረኝ። ጀመራችን ታሰረ። ከዛን ጸበሉ መጣች ጀመረ። አገር ከመጮ ኮምፓስ ይላሉ። ሶስት አሳልፈችው እዛ እያለ መምጣት ጀመረ። ከዛን ሽታ ልገልጸው እማትችል እጣንም እማትለው ወይራም እማትለው ከምንም ነገር ጋር የማይገለጽ መዓዛ የራሱ መዓዛ ያሽታ መጣ። ምን ሲባል ሰምቻለሁ? ሽታው ሲሸት ነው የሚሰውረው ሲባል ሰምቻለሁ። ከዛን ሰማዕቱ አባቴ እኔን አትሰውረኝ፣ በቃ በህልም አሳየኝ፣ የምጠይቀን በህልም አሳየኝ፣ አትሰውረኝ። ከዛን ጠበል እያመጣ ያሽታ መጣ። መጀመሪያ ግን በጣም ተጨነኩኝ። ነፍስና ስጋዬ ልትለያይ ምን ብዬ ልንገርህ? በጣም ተጨነኩኝ። በቃ በጣም ተጨነኩኝ። የልጄን ነገር ሰማዕቱ ነግሬክ አንተን ብዬ መጥቼ ሞቼ ሞጣ እንጂ እኔ ተጣምቄ ሞጣ አልመሰለኝም። በቃ ለቅሶዬን ኧረ ሰማዕቱ ኧረ አንተ በብርሃን ውስጥ ፍጥነት ቃላት ያንሰዋል። በብርሃን ውስጥ ይዞኝ ሄደና መልሶ መለሰኝ። ስመለስ ማልቀስ ነው ስራዬ። በቃ የማያቆም ለቅሶ። በጣም አለቅሳለሁ። ይቅር በለኝ አውቃለሁ ጥፋቴን። በቃ ይቅር በለኝ ሰማዕቱ ይቅር በለኝ። ጸበሉ ወደ ላይ ሲታይ ከወተት የሚያሰርቅ ነጭ ነው። ምድር ላይ ሲያልፍ ደግሞ የውሃ መልክ ነው። ታምሩ ይለያል። እሺ እያለ የሚወርደው ከወገብክ ያልፋል። ከዛን በቃ ወደ ራሴ ስመለስ 3 ጊዜ ሲያስመለሰኝ በእጁ ነው የተቀበለኝ። የነሱ በረከት የነሱ ጸጋ የአገልግሎት ዘመናቸውን እጥፍ ድርብ ሺህ ያርግላቸው። በእውነት በጣም ጥሩ ናቸው። ከዛ መጨረሻ ላይ እንዲህ ልነሳ መነሳት አቃተኝ። ደገፉኝና አነሱኝ። ከዛ በኋላ ወጣው፣ ልብሳችንን ቀየርን፣ እምነት ተቀባ፣ ጸጉሬ እስከ ጥፍሬ ተቀባሁኝ። እጄ አውደ ምሕረቱ ላይ አለቀስኩኝ። አታስጨንቀኝ ብዬ ነግሬክ አንተን ብዬ መጥቼ ሞት እንዲህ ነው እንዲህ አልኩኝ። ሞት እንዲህ ነው በቃ ልጄ ፊቴ ላይ መጣችብኝ። ወይኔ ልጄን ሳላያት እዚህ በራውስ ልቀር። ኧረ ተው። ከዛን ጸሎት አደረግን ምናልን። ሙቀቱ ከሚባለው በላይ ነው። በረሃኑ ቦታ ቀዝቃዛ እኮ ነው። እናንተ እንደሄዳችሁ እንደውም እናንተ ከመጣችሁ በኋላ በጣም ገዳም ናችሁ ዘነባሉን። እኛ የገባን ቀን ዘነበ። ከዛ እንደውም እናንተ ከዛን ያ ሁላ ዶፍ ሲወርድ ያደረውን ጧት 2 ሰዓት ላይ ምናምን ደርቆ ነው የምታገኘው። በረሃ አይደለም። ውሃ ጠጣለ ሽንት ቤት መሄድ የለም፣ ሽንት የለም፣ ላብ ነው። ከዛ ናቤት ያንተ ስራ አሁን እዚህ ጋር ቆይ፣ እዚህ ጋር እንዴት መተ ልትፈልቅ ቻልክ? በቃ ራሴን በራሴ ያዋራው አውደ ምሕረቱ ላይ ቁጭ ብዬ አውርቼ ጸሎቴን አድርሼ መልኩን ደግሜ ምን ብዬ ይልኩኝ። የመጀመሪያ ቀን በዚህ አለፈ። ሁለተኛ ቀን ለመጠመቅ ምን አይነት ፍራቻ አደረብሽ? ፍራቻሽ ጨመረ ወይስ ለመጠመቅ ጓጓሽ? እንደው ከታሰርኩበት ፈተው ሩጪ ቢሉኝ ብሮጥ፣ እንደው አትጠመቂ ቢሉኝ ለምን የትላንቷን ጭንቀት አይቻታለሁ። የመጀመሪያን ቀን ጭንቀት አንድ አባት መጡና ሊምራችሁ ነው፣ እዚህ ቦታ ያልተፈቀደለት ሰው አይረግጥም፣ የምትጨነቁት እናንተ ሳትሆኑ እላያችሁ ላይ ያለው ክፉ መንፈስ ነው፣ ለምኑት፣ ሰሚ ነው፣ ፍጡነ ረድኤት ነው፣ ለምኑት። እዛም በቃ ሁለተኛ ቀን ነካ። አቤት ያቺ ቦታ ላይ ስንደስ ልንገባ 50 ሰው ነበር የሚታሰረው። ልንገባ በቃ ነፍሴ ጭንቅ ቃላት በቃ ተጨነቅኩኝ። አቤት አንተ። ከዛ መልኩ ደገምኩኝ፣ ገድለ ጊዮርጊስን ደገምኩና የወሩን ለመንኩት። አንተ በተፈጠርክባቸው በእነዛ እንቁ ማህፀኖች በእናትህ በቴዎብስ ተይዣለሁ። ሰው በእናቱ ሲል አንድ ሰው በእናቱ እንኳን ሲለመን እሺ ይላል እና እባክህን በቃ አታስጨንቀኝ። በቃ ተጨነኩኝ፣ አላየ ተጨነኩኝ። ለምኜሃለሁ በእናትህ በነዛ በተጋደልክባቸው ነገሮች መከራ ባየህባቸው እኔን አስበኝ፣ አታስጨንቀኝ። እኔን የልጄን ጉጉት ታውቃለህ። ሞቼ ልመለስ ነው እንዴ ያልኩኝ።
ለራሴ እናቴ ያለች ሲስተር በቃ እነሱ እንዳይጨነቁ በልቤ ጸልዬ ገባው ግቡ ተባለ ገባ። አሁንም ዳር ላይ ነው የታሰርኩት። አንተ ፍቃድ ከሆነ ትላንቷ ቦታ እኔን አሳስረኝ አልኩኝ። እመቤቴን ቃሌን ጠብቆ የትላንቷ ቦታ ታሰርኩኝ። ምን ሆነ? በዚህኛው ዙር ሲያስሩ ለእግራቸው ክፍተት ፈጠሩ። ቶሎ የሚሰውራቸውን እየጎተቱ ወደ ዳር ያወጣሉ። ከዛ በኋላ ክፍተት ከዳር ላይ ከዛን አሳሪፈቸው አንደኛው እኔ ዳር ላይ ነበርኩ። እነሱን ደግሞ ወደ መሃል እንከታለን ሲል ሰማው። አቤት ጭንቀት የጨመረ በቃ ያኔ። ከዛ መጣ ጸበሉ፣ ጎንበስ አሉ። መጣ ልክ ጸበሉ ሊመጣ ሲል እኔ ለኔ ይሁን ለሰው የሚታወቀው አላቅም፣ እዛ ጋር ያለ ዛፉላ የሚንቀሳቀሰው እንትን ይለያል። ከዛ በኋላ አቤት አንተ ሰማዕቱ የቴዎብስታ ልጅ እኔን ማረኝ፣ የቴዎብስታ ልጅ እኔን ይቅር በለኝ፣ አውቃለሁ ጥፋቴን፣ እኔ በደለኛ ነኝ፣ በድያለሁ፣ ይቅር በለኝ። መጣ ጸበሉ። የመጀመሪያው ወጥቶ ሲመለስ የሰወራቸውን እየመለሷቸው እያለ እኔን ጎተተና ወደ በርሜል ወሰደኝ። እሺ አሳሪፈችው። ያ ሁላ ጸበል በአፍንጫዬ ነው የገባው። ሳይ በቃ እንዴት ልንቀሳቀስ? ታስረሃል፣ ፈታት ሮጥ። በቃ ለማውራት ብል እንዴት ላውራ? ቃላት ማውጣት አቃተኝ። እዛ በኋላ ሰወረኝ። ሰውሮ አሁንም ብርሃን ነው የሚያሳየኝ። ከዛ እንደከመኝ ልቤን ከዳኝ። ለካ ወደ ዳር አወጣውኛል። ራሱ ሰማዕቱ መጣ። እሺ ራሱ ሰማዕቱ ከነፈረሱ ከነ ሁሉ ነገሩ ከነ ክብሩ ከነ ሞገሱ ራሱ ሰማዕቱ እሺ በይ ነው የሚለኝ። እሺ በይ ማለት አሳሪፈችው መደገፌን አውቀዋለሁ፣ ግን አፍዝዞኛል። እሺ በይ ይቅር በለኝ ነው የምለው። እሺ አውቃለሁ ጥፋቴን፣ ይቅር በለኝ። እሺ ተንሰቅስቄ ማልቀስ ነው በቃ የኔ ስራ። እሺ በይ እየዞረኝ እሺ በይ ነው የሚለኝ። የሚዞረኝ ከበላይ ነው። እሺ በይ ለማየትም ቀና ብሎ አልቻልኩም። ብርሃኑ ግርማ ሞገሱ በየትኛው ስራዬ እኔ እሱን ቀና ብዬ ልየው። በቃ እሺ በይ ነው። እሺ በይ እሺ ሰማዕቱ እሺ በይ። ሳለቅስ ተንሰቅስቄ ሳለቅስ የዘርዓ ያዕቆብ እመቤት የበላይ ሰብ እናት እመቤት መጣ አምባይን ትጠርጋለች።